የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ ማስደምጣችሁ መረጃ በቀዳሚነት በኢትዮጵያ ውስጥ አነጋጋሪ ህግ መጽደቁ ተሰማ። ጸድቆ በህዝብ ተወካዮች ምክር ቤት የወጣው አዲሱ ህግ ከዚህ በኋላ መንገድ ላይ የላስቲኮችን ይዞ መገኘት እንደሚያስቀጣ የገለጸ ሲሆን ፌስታሎችን ይዞ በመንገድ ላይ የተገኘ ከ2000 እስከ 5000 የኢትዮጵያ ብር ቅጣት እንደሚጣልበት ተነግሯል። ይህንንም ቅጣት የሚጥለውን ህግ ተከትሎ በህዝብ ተወካዮች ምክር ቤት የተለያዩ ጥያቄዎች ተነስተውበታል። ጉዳዩን በተመለከተ የማስደምጣችሁ ዘገባ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ዩክሬን በቅርቡ ለፈጸመችው ጥቃት ከባድ አውዳሚ ጥቃት ለመፈጸም እየተዘጋጁ መሆኑ የተገለጸ ሲሆን ትራምፕም ምሽቱን ከፑቲን ጋር በስልክ ከተነጋገሩ በኋላ ዩክሬን ከባድ ቅጣት ይጠብቃታል ሲሉ ተናግረዋል። ጉዳዩን በተመለከተ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል የግብረ ሰዶም ወንጀል የፈጸመው ግለሰብ ከ2 ዓመታት ፍለጋ በኋላ ፖሊስ በቁጥጥር ስር እንዳዋለው ተነግሯል። ይህ ግለሰብ በአንድ ህጻን ላይ የግብረ ሰዶም ወንጀል ለመፈጸም ሙከራ አድርጓል የተባለ ሲሆን ይህም ጉዳይ በፍርድ ቤት ታይቶ ተፈርዶበታል። ፍርድ ቤት ውስጥ በጉዳዩ ዙሪያ ምን ፍርድ አስተላለፈ የሚለውን የማስደምጣችሁ ነው የሚሆነው። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችም በርከት ያሉ መረጃዎችን ታደምጣላችሁ። አብረን እንከታተለው። በቅድሚያም አዲስ ህግ መጽደቁ ተነገረ። ለእንጀራና ለዳቦ እንዲሁም ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለውን የአንድ ብሩን ላስቲክ ይዞ መገኘት ከ2000 እስከ 5000 ብር እንደሚያስቀጣ ተገለጸ። አዋጁም መጽደቁ ነው የተነገረው። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣው አዋጅ በኢትዮጵያ የህዝብ ተወካዮች ምክር ቤት የጸደቀ ሲሆን በአንዳንድ የምክር ቤቱ አባላትም ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ከፍተኛ ትችት እንደተሰነዘረበትም ተመልክቷል። የኢትዮጵያ የህዝብ ተወካዮች ምክር ቤት በትናንትናው ዕለት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ላይ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውልን የፕላስቲክ ፌስታል ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ አዋጁ ይደነግጋል። እነዚህም ፌስታሎች ያመረተ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር የማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዲሱ አዋጅ ይደነግጋል ተብሏል። የውሃ መስኖ፣ ቆላማ አካባቢዎችና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ሐምዛይ የአዋጁን ይዘት በንባብ ካቀረቡ በኋላ የምክር ቤቱ አባላት በአዋጁ ላይ ጥያቄ አቅርበው እንደነበር ተዘግቧል። የምክር ቤት አባሉ የሆኑት ዶክተር አለሙ ጎንፋ እንደተናገሩት ህዝባችን በላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄም አንስተዋል። አክለውም የምናመርተው የላስቲክ ውጤት ዳግም እንድንጠቀመው የሚያደርግ ቢሆን አይሻልም ወይ በሚል የጠየቁ ሲሆን ምክንያቱም ዕቃ የገዛውበትን ላስቲክ 10 ጊዜ የምጠቀምበት ፕላስቲክ አንድ ጊዜ ብቻ ተጠቀም ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምኩበት ወዲያ የት ማስቀመጥ እንዳለብኝም አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለው ወይ ሲሉ
ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየም? በተለይም ደግሞ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር አወቀ ሐምዛይ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችም ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ሲሉ መልሰዋል። እንደ ምሳሌ ብንወስድ አንድ ሽማግሌ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ ለምክር ቤቱ አስረድተዋል። የላስቲክ ከረጢቶች ከቅጣት በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስም አይበሰብሱም ያሉት ምክትል ሰብሳቢው እዚህ አንጻር ስናየው ቅጣቱ 20-30 ሺህ ቢሆን ሀገርን ለማትረፍ የተወሰደ እርምጃ ነው ሲሉ ለምክር ቤቱ ተናግረዋል። ለህዝቡ ግንዛቤ ለመስጠት ከዛሬ ጀምሮ የግንዛቤ ማስጨበጫ መድረክ በተለያየ አካባቢ ይካሄዳል ሲሉ ዶክተር አወቀ ሐምዛዬ ተናግረዋል። አዋጁ የላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታ ያስቀምጣል። አዋጁ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በመላው ሀገሪቱ ተፈጻሚ ይሆናልም ተብሏል። መረጃው የሸገር ራዲዮ ነው። በሌላ ዜና ከሰሞኑ ዩክሬን በወሰደችባቸው ድንገተኛና ከዓመት ከ8 ወር በላይ ከፍተኛ ዝግጅት ተደርጎበታል በተባለው ጥቃት ከፍተኛ ብስጭት ውስጥ የገቡት የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በዩክሬን ላይ እጅግ ከባድ የሆነ የመልሶ ማጥቃት እርምጃ ለመውሰድ መዘጋጀታቸው ተሰምቷል። መገናኛ ብዙሃን እንደዘገቡት ከሆነ ሩሲያ በዩክሬን ላይ ከባድ አጸፋው እጅግ ብርቱ ምት ያሳርፋል የተባለለትን ጥቃት ለመፈጸም በእጅጉ እየተዘጋጀች እንደሆነ አመልክቷል። ይህንን ተከትሎ ሊወሰድ የሚችለው እርምጃ አውዳሚ ሊሆን ይችላል በማለት የሰጋችው ዩክሬን በተለይም ደግሞ አውሮፓውያንም አሜሪካ ፑቲንን እንዲያናግሩላቸው እየጠየቁ ይገኛሉ። የዩክሬንን ጥያቄ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያው አቻቸው ቭላዲሚር ፑቲንን በስልክ ማነጋገራቸው ተነግሯል። ትራምፕ ዛሬ ሌሊቱን በጽሁፋቸው እንዳሰፈሩት ከሆነ በተለይም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያደረኩት የስልክ ጥሪ ነበረ። በስልክ ተነጋግረናል። ወደ አፋጣኝ ሰላም የሚያመጣ ነገር ግን የለም ብለዋል። ከፑቲን ጋር ስናወራ እንደነገረኝ ፑቲን በቅርቡ ዩክሬን ላደረሰችው ጥቃት ከባድ የሆነ አውዳሚ ምላሽ እንደሚሰጥ አጥብቆ ፑቲን ነግሮኛል ብለዋል ትራምፕ። ስለዚህም ዩክሬን በፑቲን አማካኝነት ከፍተኛ እርምጃ ሊወሰድባት እንደሚችል ትራምፕ አረጋግጠዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ከዩክሬን ጋር የሚደረግ ድርድር ከዚህ በኋላ እንደሌለ ገልጸዋል። የሽብር ጥቃት እንዲፈጸም ከሚያዙ ጋር የሰላም ንግግር ማካሄድ ከዚህ በኋላ ምንም ትርጉም የለውም ብለዋል። ፑቲን ከከፍተኛ ባለስልጣኖቻቸው ጋር በቴሌቪዥን በተላለፈው ውይይታቸው ላይ እንደተናገሩት ከሆነ የዩክሬን መንግስት ሰላም የሚፈልግ አይደለም፣ ስለዚህም መወገድ አለበት ማለታቸውን ሮይተርስ ዘግቧል። በተለይም ሩሲያ ውስጥ በቅርብ ቀናት 7 ሰዎች የተገደሉበትና 115 ሰዎች የቆሰሉበት በድልድይ ላይ የተፈጸመ የተባለው ጥቃትን የጠቀሱት ፑቲን ከነርሱ ጋር ስለምን ድርድር ነው የምንነጋገረው? ከዚህ በኋላ አክትሟል። ዩክሬን ከባድ እርምጃ ይወሰድባታል ብለዋል ፑቲን። የሩሲያ መርማሪዎች እንደተናገሩት ከሆነ ባሳለፍነው ቅዳሜ ዩክሬን በክራሚያ ድልድይ ላይ ከፍተኛ የሆነ ፈንጂ አፈንድታለች። ይህ የሆነው የሰኞው የቱርክ የሰላም ንግግር ከመካሄዱ አንድ ቀን በፊት ነው። የክራሚያው ድልድይ ጥቃትና ሌላው በኩርስክ ደረሰ ያሉት ጥቃት ሰላማዊ ሰዎች ላይ ያነጣጠረ የዩክሬን መንግስት ወደ አሸባሪ ድርጅት መቀየሩን የሚያስረዳ ነው በማለት የገለጹ ሲሆን አሸባሪዎች ተባባሪ እየሆኑ መምጣታቸውን የሚመሰክር ነው ሲሉ ከሰው በፍጹም ከዚህ በኋላ ከዩክሬን ጋር የሚደረግ ድርድር ይኖራል ብላችሁ እንዳታስቡ ብለዋል።
በሌላ ዜና በግብረ ሰዶም ወንጀል በሌለበት የ15 ዓመት እስራት የተፈረደበትን ተከሳሽ ተከታትሎ ለማረሚያ ቤት ማስረከቡን የካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ተከሳሹ የአስገድዶ መድፈር ወንጀል የፈጸመው ታህሳስ 3 ቀን 2014 ዓ.ም በቀኑ ክፍለ ጊዜም በየካ ክፍለ ከተማ ወረዳ 12 ከሚገኝ ጫካ ውስጥ ነው ተብሏል። የግል ተበዳይ የሆነው ሕፃን ብቻውን ወደ ጸጉር ቤት ሲሄድ ተስፋ በቀለ የተባለ ተከሳሽ በኃይል ጎትቶ ወደ ጫካ ውስጥ በመውሰድ ጥቃት ሊፈጽምበት ሲል ሕፃኑ ባሰማው ጩኸት የአካባቢው ሕብረተሰብ ተሰባስቦ ልጁን ከጥቃት በማዳን ወዲያውኑ ለፖሊስ ጥቆማ ሰጥቷል ተብሏል። ፖሊስ ጥቆማ ከደረሰው በኋላ አስፈላጊውን መረጃዎችን በማሰባሰብ በተከሳሽ ተስፋ በቀለ ላይ የአቃቢ ሕግ ክስ እንዲመሰረትበት መደረጉን የካ ክፍለ ከተማ ፖሊስ መምሪያ ገልጧል። ተከሳሽ ዋስትና ተፈቅዶለት በቀጠሮው ቀን ያልተገኘ ሲሆን ጉዳዩን የተከታተለው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የየካ ምድብ 7ኛ ወንጀል ችሎት በበቂ ማስረጃ ካረጋገጠ በኋላ ግንቦት 3 ቀን 2014 ዓ.ም በዋለው ችሎት በሌለበት 15 ዓመት ከ1 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል ተብሏል። ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ትዕዛዝ ከሰጠ በኋላ ፖሊስ ብርቱ ጥረት በማድረግ በቁጥጥር ስር በመዋል ለማረሚያ ቤት እንዳስረከበው ፖሊስ መምሪያው ጠቅሷል። በተለያዩ ወንጀሎች የተከሰሱ አካላት ዋስትና ተፈቅዶላቸው ጉዳያቸውን ውጭ ሆነው እንዲከታተሉ ሲደረግ የዋስትና መብታቸውን ተጠቅመው የፍርድ ቤት ቀጠሯቸውን በማክበር የቅጣት ማቅለያ በማቅረብ መከራከርና ለሕግ ተገዢ መሆን እንደሚገባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ ማሳሰቡም ገልጿል። በመጨረሻም ከ13133 ሰራተኞች የትምህርት ማስረጃዎች መካከል 215 ማስረጃዎች ሐሰተኛ መሆናቸው መረጋገጡ ተዘገበ። በፌዴራል ተቋማት ከሚያገለግሉ 13133 ሰራተኞች መካከል የትምህርት ማስረጃዎቻቸው 215 ማስረጃዎች ሐሰተኛ መሆናቸው መረጋገጡን የኢፌድሪ ትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣኑ አሰራሩን ወደ ዲጂታል ስርዓት በመለወጥ የትምህርት ማስረጃዎችን የማጣራት ስራ እየሰራ እንደሚገኝ ገልጿል። በኢትዮጵያ ውስጥ የሚገኙ ከፍተኛ የትምህርት ተቋማት የተማሩትን ጨምሮ የውጭ ሀገራት ማስረጃ ለሚያቀርቡ ሰዎችም የአቻ ግመታ ስራ እንደሚሰራ አስታውቋል። ይህም የአቻ ግመታ የምስክር ወረቀት ከውጭ ሀገር የተገኘ የትምህርትና ስልጠና ማስረጃ በኢትዮጵያ ብቃት ማረጋገጫ ማዕከል አውድ ተቃኝቶ አቻ ደረጃ የሚገልጽ በባለስልጣኑ ትምህርት ማስረጃ ባለቤትነት የሚሰጥ ሰነድ መሆኑም ተመልክቷል። የባለስልጣኑ የተቋማት ቁጥጥር ምክትል ዋና ዳይሬክተር ቢኒያም ኤሮ በፌዴራል ደረጃ የሚሰሩና የግል ከፍተኛ የትምህርት ተቋማት የትምህርት ማስረጃ ያላቸው 22776 ሰራተኞችን መረጃ አጣርቶ ከግማሽ በላይ የሚሆኑት መስፈርቱን ያላሟሉ ማለትም የመቁረጫ ነጥብ የሌላቸው የተገቢው የትምህርት ጊዜ ትምህርታቸውን ያላጠናቀቁና ሌሎችም ጉድለቶች የተገኙባቸው ናቸው ብለዋል። በሌላ በኩል መደበኛ የማጣራት ስራዎችም ሲሰሩ በበይነ መረብ ካመለከቱ 13133 የትምህርት ማስረጃዎች መካከል 8160 የሚሆኑት ትክክለኛነታቸው መረጋገጡን ተናግረዋል። 2100 የሚሆኑት መስፈርቶች የሚጎላቸው ሲሆን 215 የትምህርት ማስረጃዎች ደግሞ ሐሰተኛ ናቸው ተብሏል። ተቋሙ ከሰኔ አጋማሽ ጀምሮ አገልግሎቱን ወደ መሶብ አንድ ማዕከል አገልግሎት እንደሚያዛውርም ተነግሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።